ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አስደንጋጭ ዜና መሰረት ከትግራይ ክልል ወደ አዲስ አበባና ሌሎች አካባቢዎች የሚደረጉ ጉዞዎች መታገዳቸው ተገለጸ። የእገዳውን ምክንያት በተመለከተ በሚቀጥሉ ደቂቃዎች ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት ህወሓት በወልቃይት ግንባር ጥቃት ይሰነዝራል ተብሎ ሲጠበቅ የነበረ ቢሆንም የትኩረት አቅጣጫውን በመቀየር በቤንሻንጉል ጉሙዝ ክልል አዲስ ውጊያ መክፈቱ ተገለጸ። ውጊያውን በተመለከተ ከአካባቢው የደረሰን ጥብቅ መረጃ አለ። በሚቀጥሉ ደቂቃዎች ውስጥ ዝርዝር መረጃ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን እጅግ አሳዛኝ ዜና መሰረት በትላንትናው ዕለት በዳንግላ ከተማ ልዩ ስሙ ቀበሌ 02 በሚገኘው የሁጥባ መስጂድ ውስጥ በኢማምነት ሲያገለግሉ የነበሩት ከፍተኛው የእስልምናው ኡስታዝ በታጣቂ ኃይሎች መገደላቸው ታውቋል። እኚህ ከፍተኛው የእስልምናው ኡስታዝ ማን ናቸው? በማን ተገደሉ? እንዴት ተገደሉ? የት አካባቢ ተገደሉ? የሚለው ጥብቅ መረጃ እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ዝርዝር መረጃውን ጥንቅቅ አድርገን ወደ እናንተ ደርስ ይሆናል። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብረው። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮውን ላይክ አድርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት በቬንዙዌላ የመሬት መንቀጥቀጥ ተከስቶ የሟቾች ቁጥርን በተመለከተ የወጣውን ጥብቅ መረጃ እናስቀድም። በቬንዙዌላ የመሬት መንቀጥቀጥ የሟቾች ቁጥር ከ1400 በላይ ሲሆን 65000 ሰዎች የደረሱበት አልታወቀም ተባለ። በዚህ ሳምንት በቬንዙዌላ በተከሰተ አውዳሚ የድርብ መሬት መንቀጥቀጥ ምክንያት የሟቾች ቁጥር ቢያንስ 1430 በላይ መድረሱን የሀገሪቱ ብሔራዊ ምክር ቤት ፕሬዝዳንት ሆርጌ ሮድሪጌዝ ቅዳሜ ዕለት በሰጡት መግለጫ አስታወቁም። ከተጎጂዎቹ በተጨማሪ እስካሁን ድረስ የ68000 ሰዎች የደረሱበት እንዳልታወቀም ታውቋል። ተጨማሪ መረጃዎች ሲደርሱን በቀጥታ ወደ እናንተ የምናደርስ ይሆናል። ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ቤተሰቡ ነው። በትግራይ ክልል ከሚገኙ ከተሞች ተነስተው ወደ አዲስ አበባ እንዲሁም ወደ ተለያዩ ሀገሪቱ ክፍሎች የሚጓዙ የህዝብ ማጓጓዣ አውቶቡሶች ከምሽቱ 12 ሰዓት ተኩል እስከ ንጋቱ 11 ሰዓት ተኩል ድረስ የሌሊት ጉዞ እንዳያደርጉ መታገዳቸው ተገለጸ። ከትግራይ ክልል ፖሊስ ኮሚሽን ይፋዊ ደብዳቤ ሰነድ መረዳት እንደተቻለው እገዳው የተጣለው በሌሊት የሚደረጉ ጉዞዎች ሳቢያ እየደረሰ ያለው ከፍተኛ የትራፊክ አደጋና አጠቃላይ የህዝብ ደህንነትን ስጋትን ለመቀነስ እንደሆነም ታውቋል። ከዚህም በተጨማሪም በሌሊት በሚንቀሳቀሱ አውቶቡሶች ላይ ህገወጥ የሰዎች ዝውውርና መሰል ጥርጣሬዎች እየታዩ መሆኑን ከህብረተሰቡ የደረሱ ጥቆማዎችን መነሻ በማድረግ ውሳኔ መተላለፉ ተገልጿል። በትግራይ ክልል የትራፊክ ደህንነት አደጋ ቁጥጥርና ምርመራ መምሪያ ኃላፊ አብርሃ ወረደ ተፈርሞ የወጣው ይህ ይፋዊ መመሪያ ከሰኔ 19 2018 ዓ.ም ጀምሮ ማንኛውም የህዝብ ማጓጓዣ አውቶቡስ ከምሽቱ 12 ሰዓት ከ30 ደቂቃ እስከ ንጋቱ 11 ሰዓት ከ30 ደቂቃ ድረስ ጉዞ ማድረግ ሙሉ በሙሉ መከልከሉን በይፋ አስታውቋል። ይህ አዲስ የሌሊት ጉዞ እገዳ በክልሉ ትራንስፖርትና መገናኛ ቢሮ ቀደም ሲል ሰኔ 13 2018 ዓ.ም የተላለፈውን የውሳኔ አቅጣጫ ተከትሎ የወጣ ሲሆን በክልሉ የሚገኙ ሰባቱም የዞን ፖሊስ መዋቅሮች ትዕዛዙን በመሬት ላይ ባሉ የትራፊክ ፍተሻዎች ላይ ጥብቅ በሆነ ሁኔታ እንዲያስፈጽሙና ክትትል እንዲያደርጉ መመሪያው ወጥቷል። በተጨማሪ መረጃም በመቀለ ከተማ በቅዱስ ገብርኤል ካቴድራል ቤተክርስቲያን የሚማሩ የፈለገ ሕይወት ተማሪዎች ከትናንት በስቲያ የወራይ ቅዱስ ገብርኤል በዓለ ዋዜማ በህወሓት ታጣቂዎች ተይዘው መወሰዳቸው ታውቋል። ከተወሰዱት መካከል የቅኔ፣ የቅዳሴ፣ ዜማና አቋቋም ትምህርት የሚማሩ በርካታ ተማሪዎች ይገኙበታል። በዚህ ጉዳይ የጉባኤው መምህራን ዛሬ ወደሚመለከተው ጣቢያ ሄደው ሲጠይቁ
እንመልስላችኋለን፣ ወደ ወረዳ ሄዳችሁ ጠይቁ የሚል ግልጽ ያልሆነ ምላሽ እንደተሰጣቸው ተገልጿል። ወደ ወረዳም በሄዱ ጊዜ ወደ ዞን እንዲሄዱም ተነግሯቸዋል። የበለጠ የሚያሳዝነው እነዚህ በካቴድራል ይማሩ የነበሩ ተማሪዎች ከመቀለ ወጥተው ወደ ሩቅ ስልጠና ማዕከላት በፍጥነት መወሰዳቸው ነው። ከአዲግራትና አካባቢዎች የታፈሱ ወጣቶች ዛጎል ወደ ተባለ ማሰልጠኛ መግባታቸውም ታውቋል። አብዛኛው ወጣት ከቤቱ እየወጣ በቡድን በየጫካው ነው የሚያድረው። ገጠራማ ከተሞች በጣም ከሸመገሉ ሰዎች በስተቀር ምንም አይነት ወጣት መንገድ ላይ እንደማይታይ የአካባቢው ነዋሪዎች እየገለጹ ይገኛሉ። በተያዘ መረጃ ህወሓት በወልቃይት ግንባር ጥቃት ይሰነዝራል ተብሎ ሲጠበቅ የነበረ ቢሆንም የትኩረቱን አቅጣጫ በመቀየር በቤንሻንጉል ጉሙዝ ክልል አዲስ ውጊያ ለመክፈት ወታደራዊ እንቅስቃሴ መጀመሩም ታውቋል። በወጣው መረጃ መሰረት ቡድኑ በኤርትራ አዋሳኝ ድንበሮች አካባቢ የነበሩ ምሽጎችን በመተው ኃይሉን ያንቀሳቀሰ ሲሆን ከሱዳን በመነሳ በቤንሻንጉል ጉሙዝ ክልል ብሉ ናይል በኩል ለማካሄድ እቅድ እንዳዘም ታውቋል። ለዚህ አዲስ ወታደራዊ እንቅስቃሴም ከሱዳኑ ጦር መሪ አልቡርሃን ጋር በጥምረት እየሰራ ሲሆን የጦር መሳሪያን ጨምሮ የተለያዩ ወታደራዊ ድጋፎችን እያገኘ መሆኑም ታውቋል። የሆሳና የውሻ ግድያ 2 ህጻናት ተማሪዎችን በእብድ ውሻ በሽታ መሞታቸውን ተከትሎ እየተፈጸመ እንደሚገኝም ተገለጸ። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በራቢስ ወይም የእብድ ውሻ በሽታ ምክንያት ከአንድ ቤት የ6ኛና የ8ኛ ክፍል ተፈታኝ ተማሪዎችን ጨምሮ የሰዎች ማለፉን ተከትሎ በነዋሪዎችና በእድር አማካኝነት ሰፊ የውሻ ግድያ ዘመቻ መጀመሩን ትልቅ መነጋገሪያ ሆኗል። በከተማው አስተዳደር ግብርና ጽሕፈት ቤት መረጃ መሰረት በሆሳና ከተማ ውስጥ በአጠቃላይ ከ10500 በላይ ውሾች የሚገኙ ሲሆን ከነዚህ ውስጥም 7500 የሚሆኑት ባለቤት ያላቸው ሲሆኑ 7200 ያሉ የተከተቡ ናቸው። ይሁን እንጂ ቀሪዎቹ 3000 የሚጠጉት ውሾች ባለቤት የሌላቸውና በየአደባባዩ የሚገኙ በመሆናቸው ለበሽታ መስፋፋትና ለሕዝብ ስጋት ዋነኛ ምክንያት መሆናቸውም ታውቋል። የሰው ሕይወት መጥፋትን ተከትሎ በተፈጠረው ድንጋጤ ነዋሪዎቹ ጤነኛ የሆኑትን የተከተቡ የቤት ውሾችን ጭምር በገመድ በማነቅና በተለያዩ መሳሪያዎች በጭካኔ እየገደሉ መሆኑን የገለጹት የከተማዋ ግብርና ጽሕፈት ቤት ኃላፊ አቶ ተመስገን ለፋሞ ይህ አይነት ድርጊት የእንስሳትን ጤናን ደህንነትን ለመጠበቅ የወጣውን አዋጅ ቁጥር 1376/2017 ዓ.ም የሚጻረርና በሕግ የሚያስጠይቅ በመሆኑ ድርጊቱን የማስቆም ስራ እየተሰራ መሆኑና ከጸጥታ አካላት ጋር በመሆን ጥፋተኞችን ለመለየት መረጃ እየተሰበሰበ እንደሚገኝ አስታወቁም። በትላንትናው ዕለት በዳንግላ ከተማ ልዩ ስሙ ቀበሌ 02 በሚገኘው የሁጥባ መስጂድ ውስጥ በኢማምነት ሲያገለግሉ የነበሩ ሼህ ሱፊያ መሐመድን ባልታወቁ አባላት በተሰነዘረባቸው ጥይት ጥቃት ሕይወታቸው ማለፉ ታውቋል። የአራት ልጆች አባት የሆኑት እኚህ ሃይማኖት አባት ትናንት ምሽት የኢሻ ሶላትን አሰግደው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ነው የአሰቃቂ ጥቃት የደረሰባቸው ሲሉ ቤተሰቦቻቸውና የአካባቢው ማኞች ተናገሩ። ክስተቱን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ህዝባዊ ቁጣ የተቀሰቀሰ ሲሆን የከተማው ህዝበ ሙስሊምን በአደባባይ በመውጣት ድርጊቱን በጽኑ እያወገዘ ይገኛል። ይህንን አስነዋሪ ወንጀል ድርጊት የፈጸሙ አካላት በአስቸኳይ ተለይተው ለህግ እንዲቀርቡና ፍትህ በአፋጣኝ እንዲሰፍን ህዝቡ በብርቱ እየጠየቀ ይገኛል። በንጹሃንና በሃይማኖት መሪዎች ላይ የሚሰነዘሩ መሰል ጥቃቶች ፍጹም ተቀባይነት የሌላቸው በመሆኑ የሚመለከታቸው የጸጥታና የፍትህ አካላት ጉዳዩን በትኩረት በመከታተል ተጠያቂነትን እንዲያረጋግጡ እናሳስባለን ሲሉ የአካባቢው ከፍተኛ የእስልምና መሪዎች ተናገሩ። ለተከበሩት የሃይማኖት አባቶች ለሼህ ሱፊያ መሐመድ ፈጣሪ ጀነትን እንዲወፈቅዳቸው እየተመኘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የእምነቱ ተከታዮች ከልብ የመነጨ መጽናናትን እንመኛለን። በዚሁ አሰቃቂ ግድያ ዙሪያ አንዳንድ የአካባቢ ህብረተሰቦችና ሁለት የዓይን እማኞች እንደተናገሩት ከሆነ የፋኖ መሪዎች ግድያ እንዲደረግባቸው ትዕዛዝ መስጠታቸውን በመግለጽ አንድ የፋኖ ታጣቂ ኃይል ጸጉሩን ያሳደገና ክላሽ የታጠቀ
ቀን የኢፌዴሪ መከላከያ ሰራዊትን ልብስ ለብሶ ለማስመሰልና ሀገርን ለማበጣበጥ እንደተጠቀመበት በመግለጽ እርግጠኛ ነኝ ፋኖን የገደለው ሲሉ እኛ አካባቢ እማኞች ለአንዳንድ የቴሌቪዥን ጣቢያዎችና የቴሌግራም ቻናሎች እማኝነታቸውን ሰጥተው ተዘግቧል።